የበለጽጌ ወጣት በመሆኔ ኮርቻለሁ፣ ማርያምን ኮርቻለሁ። ይህ ሰፈር ከዚህ ቀደም የሚታወቅ የነበረው በድብድብ በረብሻ ቅጽር ስሙ ፍሎዋ ተብሎ የትም ቦታ ሲጠራ የነበረ ሰፈር ነው። ዛሬ እናንተ ጋር ያደረስናቸው ከዚህ ከአካባቢያችሁ ከእናንተ ከሰዎች ከራሳችሁ ነው የተሰጣችሁ። መካተት ኖሮባችሁ ሳናካትታችሁ፣ መረዳት ኖሮባችሁ እየረሳናችሁ፣ ያው እኛ ልጆች ነንና ልንሳሳት እንችላለን። ማግኘት ኖሮባችሁ ሳታገኙ የቀራችሁ የአካባቢያችን ወጣቶች የአካባቢያችን ሰዎች ቂም እንዳትዙብን እንዳታዝኑብን የኛ ስህተት ነውና እንድታርሙን እንድታስተካክሉ እንፈልጋለን። ከመስታወት ሰበራ ይልቅ ወገንን መርዳት ይሻላል ብለው ያማረና የደመቀ ፕሮግራም ለማዘጋጀት ቅድም ጓደኞች የጠቀሱት በጣም ትልቅ መስዋዕትነት ተከፍሏል። ድብድቡ ነበረ በኮሚቴ ውስጥ መሃል እናንተን እንድናግዝ ምንም ባይጠቅም ቢጠቅም እናንተን እንድናግዝ እግዚአብሔር ቅን ልብ ስለሰጠን እንድንሰባሰብ ስላደረገን እናንተን የመሰለ እናቶች ስላሉ በቅርብ ስላገዝናችሁ በጣም ነው ደስ የሚለኝ። ዓመተ ምህረት ዓለም አቀፍ የኮሮና ወረርሽኝ የሰው ልጆችን ከመቅስፈት ከፌሽታና ፈንጠዝያ በአንድ ጊዜ ወደ አስፈሪና አስጨናቂ ጽልመት የከተተበት መኖር የተናፈቀበት በአንጻሩ በሕይወት ላይ ጣረ ሞት ያጠላበት ዕውቀትም ጥበብም ከንቱ ሆነው እንዲታዩ እያስገደደበት አስጨናቂ ወቅት ነበር። ማነው የሚመረከሰው ከሰው ወዲያ መንደር ለሐዘን ለፍቅር ለደስታ ለችግር ማነው የሚመረከሰው ከሰው ወዲያ መንደር። ሕይወት ተለወጠ። ፍርሃት በሰዎች ልብ ውስጥ ገባ። ብዙዎች ሥራቸውን፣ ገቢያቸውንና ተስፋቸውን አጡ። ሀገራት የሚመኩበት ቴክኖሎጂ ወይም የደረሱበት የእድገት ደረጃ አይደለም ያን ክስተት በአንዴ ለመቀየር በሂደትም ለመቋቋም ሲሳነው በሳይንስ ለተመኩ ምዕራባውያን ጭንቅና ሞት በራቸውን እያንኳኳ በዜና የሚነገርበት ጊዜ ሆነ። ሳይንቲስቶች ከመፍትሄው ቀድመው በሞት ተንበረከኩ። የወቅቱ ክፋት ሰው ከሰው ጋር ብቻ ሳይሆን አንዱ የሰውነት ክፍል ሌላኛውን የሰውነት ክፍል የሚፈራበት፣ የራስ ገላ ከሰውነት ክፍሎች ጋር መፈራራት የጀመሩበት፣ የሰው ቆቃ ጩኸት የሚደመጥበት ወቅት ሆነ። አብያተ ክርስቲያናት ተዘጉ። ፍርሃት በምድሪቱ ላይ ነገሰ። ቁጣው የበረታባቸው ምዕራባውያን እንደ ጤዛ የሚረግፉ ዜጎቻቸውን ትተው የችግሩን አሳሳቢነት ወደ አፍሪካ በማዞር የአፍሪካ መጥፊያዋ ሊሆን ይችላል ሲሉ ተመጻደቁ። Africa, a continent as vast as it is varied, now fighting common cause against COVID-19, an enemy that preys on frailty, and there is plenty of that. ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡር አዛኝ እውነት ርኅራኄ ቁም ነገር ደግነት እናንት ነበራችሁ ለሰው ልጆች ሕይወት እናንት ነበራችሁ ለሰው ልጆች ሕይወት። እንደ ልብ መውጣትና መግባት ተረት እየሆነ መጣ። ነገር ግን በዚህ ጨለማ ድባብ ውስጥ ብርቱ ብርሃን በብሔረ ጽጌና አካባቢዋ አበራ።
የሰውነት ልክ ከመጣው አስፈሪ ጊዜ በላይ እንደሆነ የተገነዘቡ የብሔረ ጽጌ ወጣቶች በጨለማው ውስጥ ብርሃንን ለመፈንጠቅ እንደ ሻማ ቀልጠው ቤት ተዘግቶባቸው ረጅ አስተማሚ ደጋፊና ጠያቂ የሌላቸው ጎረቤቶቻቸው ታወሷቸው። የማይደፈረውን ለመድፈር ለወገን አለኝታ ለመሆን ካሉበት ተሰባስበው እጆቻቸውን ለእርዳታ ዘረጉ። ዳሩ ምንድነው የሕይወት ውሉ? መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ እውነት መተባበር ነው የኛ ማንነት። ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ። አንዱ ሲሞት ነው ያን ጊዜ ሞቱ። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። ወረርሽኙ በተለይ ዝቅተኛ ገቢ ያላቸውን አረጋውያንና የቀን ስራ ሰርተው ከእጅ ወደ አፍ የሆነ ኑሮ በሚኖሩ ወገኖች ላይ ያሳደረው ተጽዕኖ ቀላል አልነበረም። መድኃኒት፣ ምግብና መረጃ ለብዙዎች የማይደርስበት ሁኔታ ስለነበር በእርግጠኝነት ምን እንደተፈጠረ ወይም ምን እንደተከሰተ ለማወቅ አዳጋች እየሆነ መጣ። በዚህ ሰዓት ዝም ማለት ለብሔረ ጽጌ ልጆች የሚቻል አልሆነም። በደስታ ሰዓት አብልተው አጠጥተው ሲያጠፉ ተቆጥተውና ገስጸው ያሳደጉ አረጋውያን ወገን እንደሌላቸው እንዴት በቤት ውስጥ ተዘግቶባቸው ይህን ቀን እንዲያልፉ እንፈቅዳለን ሲሉ ራሳቸውን አደጋ ላይ ጥለው ለወገን ለመድረስ ካሉበት ተሰባሰቡ። ሙሴ ሀብተ ሥላሴ ከስዊዘርላንድ፣ ሰናይት ተኬ ከስዊድን፣ ዓለም ንጉሴ ከኖርዌይ፣ ቴዎድሮስ ተኬ ከኖርዌይ፣ አቤል ወልደመድህን ከአሜሪካ፣ ዮርዳኖስ አበራ ከአሜሪካ፣ ኤርሚያስ ደመሴ ከአሜሪካ፣ ስሜን ተካልኝ ከአሜሪካ፣ አበባ ኃይለማርያም ናታይ ከአሜሪካ፣ ሀና መላኩ ከአሜሪካ፣ ሰለሞን ሀብቴ ከእንግሊዝ፣ ማህደር አይነኩሉ ከአሜሪካ፣ ግርማይ ገብሬ ከአቡዳቢ፣ ጥላውን አበረው እዚህ ኢትዮጵያ ያለ በርቅዬና በጣም ታታሪ ስነ ምግባር ያለ ወንድማችን ነው። መሰረታዬ ከኢትዮጵያ፣ ሄዋን ካሳ ከእንግሊዝ፣ ሄኖክ ተሾመ ከእንግሊዝ፣ ሰናየት ሸዋለም ከእንግሊዝ፣ ሳይመን ጌቱ ከእንግሊዝ፣ ለምለም ብርሃኔ ከእንግሊዝ፣ ዮሐንስ መርዕድ ከእንግሊዝ፣ ሸዋን ግዛው ካሳ ከእንግሊዝ፣ ሀብታሙ ግምጃሳ ከእንግሊዝ፣ ቢንያም ከበደ ከእንግሊዝ፣ ሙልጌታ ግምጃሳ ከእንግሊዝ፣ ብርክቲ ተክሌ ከእንግሊዝ፣ ዮናስ ካሳይ ከእንግሊዝ፣ አፈወርቅ ገላን ከዱባይ፣ ጌታቸው ገላን ከእንግሊዝ፣ ሊንታና በርሄ ከካናዳ፣ ሄሪት በርሄ ከካናዳ፣ ኒኪ ከካናዳ፣ ዮሐንስ መኮንን ከደቡብ አፍሪካ፣ ዮርዳኖስ መኮንን ከደቡብ አፍሪካ፣ ዮሐንስ መኮንን ከጀርመን፣ ሰኔት ጨመዳ ከዱባይ፣ መስከረም ዳቢ ከዱባይ፣ ሄኖክ ታገሰ ከጀርመን፣ አንተነህ ስዩም ከጀርመን፣ ነብዩ አበራ ከግሪክ፣ ብሩክ አብዲሳ ከጣሊያን፣ ቴዎድሮስ ስዩም ከጣሊያን፣ ጽዮን ተመስገን ከፈረንሳይና እመቤት ስዩም ከፈረንሳይ ናቸው። እነዚህ ሰዎች ይሄ ፕሮግራም እንዲያምር እንዲደምቅና እናንተ እንደዚህ ስቃችሁ እንድታዩ ስላደረጉ ክብር ምስጋና ይገባቸዋል። ሞቅ ያለ ጭብጨባ። ብሔረ ጽጌ ሰፈር አሊያም ፍልውሃ የሚለው መጠሪያ ሲነሳ አእምሯቸው የሚመጣው ጠጠር መወርወር ብቻ ለሚመስላቸው አካላት ብሔረ ጽጌ የቅን ልቦች መናኸሪያ፣ የእርስ በርስ መደጋገፍ መታያና መገለጫ፣ የበጎ ነገር መፍለቂያ ቁልፉ መገኛ ቦታ መሆኑንም በተግባር አስመሰከሩ። ኢትዮጵያዊነት እኮ ሩሩነትና ደግነት ነው። በጣም ኢትዮጵያዊነት ደግሞ ስሜት አላቸው። አንድ ማቁት ሰው እንኳን በአጠገባቸው እንቅፋት ሲመጣ ይሄን ነው የሚሉት፣ ራሳቸውን የሚያስቀድሙ። ስለዚህ አሁንም ወደፊትም ይህን ተረዳተን አስፈላጊውን ለማድረግ እንችላለን። በጣም ነው የምናመሰግነው ሁላችሁንም። ያው ሁሉንም እንዳሉት ነው። እኔ ምንም የምጨምረው ነገር የለኝም። ግን መጀመሪያ ከሁሉም በላይ እግዚአብሔር ይመስገን። ምክንያቱም አንደኛ እናንተን እንድናግዝ ምንም ባይጠቅም ቢጠቅምም እናንተን እንድናግዝ እግዚአብሔር ቅን ልብ ስለሰጠን እንድንሰባሰብ ስላደረገን እናንተን የመሰለ እናቶች ስላሉን በቅርብ ስላገዝናችሁ በጣም ነው ደስ የሚለኝ። እግዚአብሔር ይመስገን። ለሁላችንም የሰጠን ልብ እግዚአብሔር ነው። በቃ ከምንም ከመሬት ተነስተን ያደረግነው ነገር የለም። ሁሉንም ያዘጋጀው እሱ ነው። እኛ
በጉልበት በገንዘብም ብናገዝ ሁሉም ግን የመጣው ከቅን ልብ ነው። እንደምን ዋላችሁ? በጣም መጀመሪያ በጣም ይቅርታ እንጠይቃለን ስላስቆየናችሁ። ዝናብ ስለነበረ እናንተን ያቆየናችሁ፣ ግን በጥሩ ሁኔታ በትዕግስት ስለጠበቃችሁን ደግሞ እጅግ አድርገን እናመሰግናለን። በተረፈ እኔ ምንም ማለት አልችልም። እዚህ አካባቢ ያሉ ሰዎች እጅግ በጣም ጥሩ ሰዎች ናቸው። ከጓዳቸው ላይ አንዳንድ ፓስታ ስንላቸው አንዳንድ ፓስታ እያወጡ ነበር የሰጡ። ዛሬ እናንተ ጋር ያደረስናቸው ከዚህ ከአካባቢያችሁ ከእናንተ ከሰዎች ከራሳችሁ ነው የተሰጠን። ከሌላ ከየትም አልተሰጠም፣ ከእናንተ ነው የተሰጠን። ከውጭም የነበሩት የእናንተ ናቸው፣ ጎረቤቶቻችሁም የእናንተ ናቸው። ስለዚህ ማመስገን ያለባችሁ የራሳችሁም ሰው የቤለጽጌና አካባቢያ ወጣቶች፣ በውጭ ሀገርና በሀገር ውስጥ የሚኖሩ የቤለጽጌ አካባቢ ወጣቶች፣ ሌላ ወጣት ተነስቶ መስታወት ሲሰብር፣ ሌላ ወጣት ተነስቶ መኪና ሲያቃጥል፣ አልባሌ ነገሮችን ሲሰራ የቤለጽጌና አካባቢ ወጣቶች ግን ለምንድን ነው እነዚህ በችግር ላይ ያለው ወገኖቻችንን የማንረዳው ብለው ከመስታወት ሰበራ ይልቅ ወገንን መርዳት ይሻላል ብለው ያማረና የደመቀ ፕሮግራም ለማዘጋጀት ቅድም ጓደኞችን የጠቀሱት በጣም ትልቅ መስዋዕትነት ተከፍሏል። ድብድቡ ነበረ። በኮሚቴዎች መሀል በጣም ድብድቦች ነበሩ፣ ጭቅጭቆች ነበሩ፣ በጣም ብዙ ነገሮች ነበሩ። እውነት ለመናገር እግዚአብሔር በሚያውቀው አሁን ይህን ነገር ስናዘጋጀው በጣም ቀላል ሊመስል ይችላል። አሁን እንደዚህ ስናደል ግን በጣም ትልቅ መስዋዕትነት ተከፍሎበታልና የቤለጽጌና አካባቢ ወጣቶች አሁንም በጣም ክብር ይገባቸዋል። እኔ ምንም የማወራው ነገር የለም፣ ግን እዚህ ስንመጣ በጣም ሲተባበሩ ነው የነበሩት አቶ በቀለ ይደቅሳሉና የኔንም ወክለው እሳቸው ያመሰግኑልኝ ይሻላል። አቶ በቀለ ነው ደስ ይጋብሱ። በነገራችን ላይ ስብሰባ ሲደረግ የነበረው እዚህ ኮሚኒቲ ውስጥ ነውና በየቀኑ ወንበራቸውን እየሰጡ እየወጡ ዝናብም ሲሆን እሳቸው ቢሮአቸውን እየለቀቁ ለዚህ መልካም ነገር ከጎን ነኝ ብለው የአካባቢውን ሰው ሲያግዙ ነበርና እኔ ከማወራው በላይ እሳቸው ብዙ ቢናገሩት ነገር አለ። የእሳቸውን ሰዓት ላለመውሰድ በጣም ነው የማመሰግነው። እንደምን ዋላችሁ? እንግዲህ ሽማግሌ ቀደም ብሎ ሰላምታ ነው የሚያበዛው፣ የእግዚአብሔር ሕግ ስለሆነ ነው። አመሰግናለሁ። ፍልዋ ተደራዳሪ ሰፈር ነው በፍጹም ወደዚህ የሚገባ አልነበረም ድሮ ከመሸ። እውነት ለመናገር ከተፈለገ እግዚአብሔር ግን ከዛ በተሻለ መልኩ ለእኔ ብርቅዬ ልጆች ነው የምላቸው በእውነት ከትልቁ ትልቅ ከትንሹ ትንሽ ሆነው ይህንን የመሰለ እናትንና አባትን መርዳት ቀላል ሚስጥር አይደለም። ማንም ሰው ካለው ነገር አካፍሎ መስጠት ማለት ከማዕድ አንስቶ ማጋራት ማለት መከፋፈል፣ ተከፋፍለን እንለፍን አደገኛ ጊዜ ከማለት እጅግ በጣም የሚገርም ነው። ይህ ትውልድም ይህንን ተከትሎ በፍጹም ይህንን የምግብ ማጋራት ጉዳይ መስራት አለብን ብሎ ተነስቶ ይህን ስራ በመስራቱ እጅግ በጣም ነው ማደንቃችሁ፣ እጅግ በጣም ነው የምወዳችሁ። በተረፈ አካል ጉዳተኞችን፣ አረጋውያንን፣ አቅመ ደካሞችን መርጠው እዚህ ቦታ ላይ እኛ ፊት ላይ ሲያስቀምጧቸው እኔ ልቤ በተለይ አካል ጉዳተኞችና አረጋውያን ላይ ትልቁን ስራ የምንሰራው እዛ አካባቢ ስለሆነ ልቤ ተነክቶ ቅድም ጀምሮ የማልቀስ ባህሪ ያለኝ በእውነት ነው የምነግራቸው። አገራችን ሀብት ሊኖራት የሀብት ምንጭ ብትሆን ኖሮ ይሄ ሁሉ ልመናም ባልነበረ። በተለይ ለብርቅዬ ልጆች አንድ ጊዜ እስኪ በእግዚአብሔር ለሚለ ልጆች እኔ እንባስ በጣም እግዚአብሔር አሁንም እንጀራችሁን በያላችሁበት ከፍ ከፍ ያድርጋችሁ። ኮሮና ዓለምን ቢለውጥም ሰብአዊነትን አልሰበረም። በችግር ውስጥ አንድነት ተወለደ። በፍርሃት ማዕከል ፍቅር ተገለጠ። ይህ በሰው ልጆች ስነ ልቦና ውስጥ የማይረሳ በዘመን የማይሻርና የማይደበዝዝ ብሎም በተስፋ መቁረጥ በበሽታና በስቃይ ውስጥ በራቸውን ቆልፈው ያለ አስታዋሽና ጠያቂ ለሚሰቃዩ ወገኖች ችግራቸውን ለዘለቄታው ለመቅረፍ ባይቻልም ነገን እንዲያዩ አድርጓል ብንል ግነት ወይም መመጻደቅ አይሆንም። እሺ የታረሳ ምስጋና የእድር ቤታችን ማለት ነው። ቤቱን ለቆልን እስከ ዛሬ ድረስ ስለተባበረን የሐራት እድርን ከልብ እናመሰግናለን። በመጀመሪያ ዙር አሁን ጭምር ማለት ቤቱ ይቆሻል ይበላሽብኛል ሳይሰስት ነው የእድር ቤቱን አሳልፎ የሰጠን ማለት ነው። ሌላ ፊታችን ላይ የምታያቸው ካሜራማኖች ወንድማችን ያሬድ ከኛ ጋር ያደገ ነው። ቪዲዮ ካሜራማን፣ ፎቶ ካሜራማን እንዲሁም ጋዜጠኛ ነው። በዛ አጋጣሚ እንዳገለጸው ማለት ነው። እሱን እናመሰግናለን። ሌላ እዛ ላይ የምታስገሙ ከፎቶ ጄም ስቱዲዮ ሲሳይ በለጠ ይባላል። ያለ ሰፈሩ መጀመሪያ
ረድቶናል፣ አግዞናል። አሁንም ደግሞ የትኛውን ቦታ ላይ ሰፈር ስለማያስፈልገው ሰው ለመርዳት ሰው መሆን ብቻ በቂ በሚል አስተሳሰብ ዛሬም ድጋሚ ተገኝቶ በነፃ ጉልበቱ እያገለገለ ስላለ እሱንም እናመሰግናለን ማለት ነው። የሰጣችሁት ያደረጋችሁት ድጋፍ አንድም ነገር ሳይቀር እንጥልጣፊው ለእናንተ እንዲደርስ ነው ለማድረግ የሞከርነው። በአንዳንድ ነገሮችን ምናልባት ከዚህም በኋላ ስንወጣ እንዳንቸገር በግልጽነት እንደሰራ ልነግራችሁ ነው። እናንተን ስንለይ አንዳችሁንም ማናችንም የማያውቅ ሰው ነው የመዘገበው። በየአካባቢያችሁ መጥቶ በቤታችሁ የመዘገቧችሁ ሰዎች ነበሩ። ከዛ በኋላ መስፈርት አዘጋጀን። መጀመሪያ አድራሻውን ወሰድን፣ ከዛ ቤተሰብ ሁኔታውን ወሰድን፣ ከዛ የተረጂው ያለበትን የሥራ ሁኔታ ወሰድን፣ ከዛ ባሻገር የቤቱ ሁኔታ ወሰድን። በዛ ውስጥ በቤት ሁኔታ ውስጥ ተከራይ ነው ተከራይ አይደለም፣ በቤተሰብ ሁኔታ ውስጥ ምን ያህል ልጅ አለው፣ ከማን ጋር ነው የሚኖረው፣ ትዳር አለው ወይ የሚለውን መዘንን። ከዛ ባሻገር ስልክ ቁጥራችሁንም ወስደን ልጅ ያላቸውን ልጅ ያላችሁ ወይ ብለን ለእያንዳንዳችሁ ከኪሳችን አውጥተን ስልክ እየደወልን እያጣራን ነው የመዘንነውና በዚህ መካከል መካተት ኖሮባችሁ ሳናካትታችሁ መረዳት ኖሮባችሁ እየረሳናችሁ ያው እኛ ልጆች ነንና ልንሳሳት እንችላለን። ማግኘት ኖሮባችሁ ሳታገኙ የቀራችሁ የአካባቢያችን ወጣቶች የአካባቢያችን ሰዎች ቂም እንዳታዝኑብን የኛ ስህተት ነውና እንድታርሙን እንድታስተካክሉ እንፈልጋለን። ይህ በነገ ውስጥ ተስፋ እንደሚኖር ያሳየ ሥራ የሚያመለክተው አንድ ሰው ስለ ሁሉም ስለ አንዱ ሲቆም ማንኛውንም ነገር ሊሻገርና ሊያሸንፍ እንደሚችል ነው። ሌላው አቶ ይታየው በለጠም እንደዚህ ያገዙ ናቸው። በጣም የሚገርም አጋጣሚ ነበረ። እዚህ አካባቢ ተወልደው ያደጉ ሰዎች በተለያየ ስራ ላይ የሚገኙ አንድ ሰው አሉ የሚባል ነገር ሰማንና አንድ ሶስት ሆነን ሄድንና ምን አልናቸው፣ እርሶን ያሳደጉት እርሶ ጋር የነበሩት እርሶ በነበሩባቸው ጊዜያቶች ከእርሶ ጋር ያጫወቱና እርሶን በተቆጡ የገሰጹ ሰዎች ተቸግረው አየን። ስለዚህ እነሱን ቢያግዙልን መልካም ነው ብለን ጠየቅናቸው። አቶ ሰለሞን ይባላሉ። እንደው ስሜ አይጠቀስም ብለው ነበረ፣ ግን እሳቸውን አለማንሳት ስለማይቻል ነው። እዛ በሄድንበት አጋጣሚ ያለምንም አንገራገር ምን ላደርግላችሁ ነበር ያሉ። አይ ህሊና የፈቀደውን እርሶ የሚችሉትን አድርጉ። ምን ያህል ሰው ልትረዱ አስባችኋል አሉ። ብንችል 200 ከተሳካልን ግን እቅዳችን 150 ነው ስንላቸው፣ ታዲያ ይሄን ያህልማ ከጠየቃችሁ ቢያንስ 50ዎቹን እኔ አግዛለሁ ብለው ቁጭ ባሉበት የ50 ብር ቼክ ነው የጻፉልን። ማንም ኢትዮጵያ ያደርግ ሀገራችንን ሰላም ያርገው፣ እኛንም ባለንበት ሰላም ያድርገን። ኢትዮጵያ ሀገራችንን ሲሄድ ያማት ንፋስ ይሁን፣ ተኝቶ ያማት ሬሳ ይሁን። እግዚአብሔር አምላክ እዚህ ያለነውንም ውጭ ያሉት ልጆቻችንን ይጠብቅልን። ቁጭ ብድግ ብላችሁ ያሳደጓቸውን እናቶች አባቶች ስለረዱ ልጆቻችን እነሱንም አመሰግናለሁ። ለእናንተም እግዚአብሔር ይስጥልኝ። በጣም እግዚአብሔር አሁንም እንጀራችሁን በያላችሁበት ከፍ ከፍ ያርጋችሁ። ይህንን እርዳታችሁን እንዳታቋርጡ